በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወዘአዝለፈ ትዕግሥቶ ውእቱ ይድኅን። እስከ መጨረሻው የሚጸና እሱ ይድናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 13። ይህንን መርሃ ግብር የምትከታተሉ የእግዚአብሔር ቤተሰቦች አምላካችን በቸርነቱ ጠብቆ ከዚህ ዕለት ከዚህ ሰዓት ስላደረሰን እያመሰገን የዚህን ዕለት የበዓለ ደብረ ዘይትን መልእክት ማስተላለፍ እንወዳለን። ይህም ማለት ደብረ ዘይት ማለት የዘይት ዛፍ የበዛበት ወይም የወይራ ዛፍ የበዛበት ተራራማ ቦታ ማለት ነው። ደብረ ማለት ተራራ ማለት ነው። ዘይት ማለት ደግሞ ወይራ ማለት ነው። የወይራ ዛፍ ወይም ዘይት የሚመረትበት ወይራ ያለበት የሚል ትርጓሜ ያለው ነው። ደብረ ዘይት ከኢየሩሳሌም ውጭ ለምትገኙ ለማታውቁት በኢየሩሳሌም ምስራቅ የሚገኝ ፈለገ ቄድሮስን ተሻግሮ ከጌቴሴማኒ ከፍ ብሎ የሚገኝ ከፍ ያለ ቦታ ነው። በደብረ ዘይት ብዙ ስራዎች ተሰርተዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ መዓልተ ይሜሄር በምኵራብ ወሌሊተ ይቤይት ውስተ ደብረ ዘይት ይለዋል። ሌሊት በደብረ ዘይት በኤልዮን ተራራ እየገባ ዋሻ እየገባ ያድራል። ቀን ግን ከምኵራብ እየገባ ሲያስተምር ይውላል እና የሚያድርበት የሚጸልይበት የመጀመሪያው ሲሆን፣ ሁለተኛም ለሆሳዕናው ጉዞ የጀመረው በአህዮቹ ላይ ተጭኖ ወደ ደብረ ዘይት ከደብረ ዘይት ወደ ኢየሩሳሌም የመጣበት መነሻው ያው ነው። ቅዱሳን ሐዋርያትንም ከሾማቸው በኋላ ያረገበት ቦታ በዛው ቦታ ላይ ነው። የተለያዩ ድንቅ ተአምራት ነገረ ምጽአቱን ያስተማረበት አቡነ ዘበሰማያትን ጸሎትን አስተምረን ሲሉት በሉ እናንተ ስትጸልዩ እንዲህ ብላችሁ ጸልዩ፣ አንተም ወሰሶ በትጸልዩ ከመዝበሉ እናንተ ስትጸልዩ እንዲህ ብላችሁ ጸልዩ፣ አጭር ጸሎት የህሊና ጸሎት ብሎ አቡነ ዘበሰማያትን ያስተማረበትም በዚሁ ደብረ ዘይት በሚባለው ተራራ ላይ ነው። በመሆኑም የዛሬው በዓል ደብረ ዘይት የጾሙ እኩሌታ ቅዱስ ያሬድ ይህን ስያሜ ሰጥቶታል። ደብረ ዘይት የሚል ማለት ነው። ከመጀመሪያው ስንነሳ ዘወረደ የሚል ነበረ። የክርስቶስን ከሰማየ ሰማያት መውረድ፣ ከድንግል ማርያም መወለድ፣ ከዚያም ለሰው ልጆች ዋጋ መክፈል እየተናገረ መጥቶ በሚቀጥለው እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ስለ ቅድስና የተማርንበትና የምናስተምርበት ቅድስና ምን እንደሆነ የሰው ልጅ የሚረዳበት የሚማርበት ነው። ሶስተኛው በቤተ መቅደስ ያለ አግባብ ሲሸጡ ሲለውጡ ሲያጭበረብሩ የነበሩትን በገበያው ቤተ መቅደሱን የጸሎት ቤት የነበረውን የገበያ ቤት አድርገውት ያለ አግባብ በዛ ሲሸጡ ሲለውጡ የነበሩትን ሲያጭበረብሩ የነበሩትን በጅራፍ ያስወጣበት ሲሆን፣ አራተኛው ደግሞ 38 ዘመን በደዌ ዳኛ በአልጋ ቁራኛ ተይዞ የነበረ መጻጉዕን የፈወሰበት ነው። እነዚህ ሁሉ ከተከናወኑ በኋላ መጻጉዕን ፈውሶ ከቤተ መቅደሱ ወጥቶ ሲሄድ ቅዱሳን ሐዋርያት በዛ በቤተ መቅደሱ ቃሉን የሚቀበለው የሚሰማው የለም ነበርና ወጥቶ ወደ ደብረ ዘይት ተራራ አቅንቶ ከሄደ በኋላ ቅዱሳን ሐዋርያት መምህር ይህን ቤተ መቅደስ ታያለህ? አቤት ሲያምር ልዩ እኮ ነው አሉት። እና ጌታችን መድኃኒታችን ኢየሱስ ክርስቶስም ይህ የምታዩት በሰው እጅ የተሰራ ቤተ መቅደስ ድንጋይ በድንጋይ ላይ ተነባብሮ እንደምታዩት አይቀርም፣ ይፈርሳል አላቸው። እና ይሄ የተናገረው አይቀርምና በጥጦስ ዘመን ቤተ መቅደሱ ፈርሷል። ምክንያቱም በጥጦስ ጊዜ ከጥጦስ ሰራዊት አንዱ ድንጋይ ቢፈነቅል ከቤተ መቅደሱ ድስት ሙሉ ወርቅ አግኝተዋል። እያንዳንዱ ከጥጦስ ጋር የነበረው ሰራዊት አንዳንድ ድንጋይ ቤተ መቅደሱን ለማፍረስ ሳይደርሰው ቀርቷል። በዚህ ምክንያት ቤተ መቅደሱ ለጊዜው እንደሚፈርስ ነው። ሁለተኛው
የብሉይ ኪዳን ቤተ መቅደስ ነው ይሄ ያልፋል፣ የሐዲስ ኪዳኑ ቤተ መቅደስ ይተካል ሲላቸው ነው። ሶስተኛው ቤተ መቅደስ ስለሚባል ሰውነቱ ነው። 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ እንደሚነሳ ይሄ ቤተ መቅደስ የተባለ ይሄን እኔን ግደሉኝ እነሳለሁ ብሎ እንደነገራቸው ለቅዱሳን ሐዋርያትም ይፈርሳል ያላቸው እኔ ሞታለሁ ነገር ግን በሶስተኛው ቀን እነሳለሁ ብሎ ሲያስረዳቸው ነው። ይሄን ተነጋግረው ደብረ ዘይት ተራራ ላይ ወንዘ የነበረ ጊዜነ ቀርቦ ሀቤሁ አርዳይሁ ይላል። ደብረ ዘይት ተራራ ላይ ቁጭ ብሎ እያለ ቅዱሳን ሐዋርያት ወደሱ ቀርበው ጥያቄ ጠየቁት። ወይ ከውን ሀገርክሙ በዶ፣ እነሆ ቤተ መቅደሱ ይፈርሳል፣ አገራችሁ ምድረ በዳ ትሆናለች ብሏቸው ስለነበረ አንተ የምትመጣበት እመጣለሁ ዳግመኛ ብለሃል፣ ቤተ መቅደሱ የሚፈርስበት ምድረ በዳ የሚሆንበት ዘመኑን ወቅቱንና ሰዓቱን ንገረን በማለት ጥያቄን አቅርበውለታል። ጌታችን መድኃኒታችን ኢየሱስ ክርስቶስ የጠየቁትን ጥያቄ ግን በጥያቄያቸው መሰረት እሱ ያስረዳቸው ከነሱ ሐሳብ ወጣ ባለመልኩ ነው። ይህም ማለት እኔ ለመምጣቴ መጀመሪያ ፊት አውራሪ የሚሆን ምልክትን እነግራችኋለሁ። የመጀመሪያው ወይትነሱ ሕዝብ ላይ ለሕዝብ፣ መጀመሪያ ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል። ሰዎች አይግባቡም፣ ይለያያሉ፣ ይከፋፈላሉ። ሐሰተኞች ነቢያት፣ ሐሰተኞች መምህራን ይነሳሉ። ያን ጊዜ ቢቻላቸው የተመረጡትን ሳይቀር ለማሳት ይሞክራሉ። ስለዚህ እንዳያስቷችሁ ተጠንቀቁ በማለት ሐሰተኞች ነቢያት እንደሚነሱ፣ ሰዎች እንደሚከፋፈሉ፣ እንደሚለያዩ፣ ነገስታቱ፣ ህዝቡ፣ አህዛቡ እንደሚለያይና እንደሚከፋፈል፣ ከሰው ልጅ ፍቅር እንደሚነሳ፣ ረሃቡ፣ ቸነፈሩ፣ ጦርነቱ፣ የምድር መነዋወጡ እነዚህ ሁሉ ሲመጡ ያን ጊዜ የኔ መምጫ ዘመኑ እንደደረሰ በዚህ ወቁ። ወዘአዝለፈ ትዕግሥቶ ውእቱ ይድህን፣ እስከ መጨረሻው የጸና በሃይማኖት የጸና ሃይማኖት ያማረ ምግባር ይዞ እስከ መጨረሻው የተገኘ የሚድን እሱ ነው በማለት ጥያቄያቸውን በዚህ መልክ እነሱ እየጠየቁ እሱ እየመለሰላቸው ሰፋ ያለ ጉባኤ አድርጎ ያስተማረበት ቦታ ደብረ ዘይት ይባላል ማለት ነው። ዳግም ምጽአት ማለት ሁለተኛ መምጣት ነው። የመጀመሪያው ከሰማየ ሰማያት መውረድን ከድንግል ማርያም መወለድን በነቢያት የተናገረውን ትንቢት ለመፈጸም ወደዚህ ዓለም እንደሚመጣ ትንቢት ተነግሮ ነበረ። ጊዜው ደርሶ ስግው ቃል አካል ዘያክልን ገንዘብ አድርጎ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ያለ ዘራ ብእሲ 9 ወር ከ5 ቀን በማኅፀኗ ኑሮ ከዛ በኋላ በግርግም በቤተልሔም ተወልዶ በጥቂቱ አድጎ በግልጽ አይተነዋል። ይሄ የመጀመሪያው አመጣጡ ነው። ይህ አመጣጡ ነሱህ ለማለት ነው፣ ለፍርድ አይደለም። እነሆ አላዋቂዎች የነበራችሁ እስካሁን አታውቁ የነበራችሁ ዛሬ የእውቀት ዓይኖቻችሁ የሚከፈቱበት ጊዜውና ሰዓቱ አሁን ነው። ውሳጣዊ አፋዊ ዓይኖቻችሁ የሚበሩበት፣ ውሳጣዊ አፋዊ ጆሮቻችሁ የሚሰሙበት የመዳን ቀን ዛሬ ነው ብሎ በግልጽ በነቢያት ያናገረውን እሱ ራሱ ሰው ሆኖ ያስተማረበት የመጣበት ይሄ የመጀመሪያ አመጣጡ ነው። የዳግም አመጣጡ ሁለተኛ አመጣጡ ግን ከዚህ ለየት ባለ መልኩ ነው። እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም
እሳት ይነድድ ቅድሜሁ። መዝሙረኛው ነቢየ እግዚአብሔር ዳዊት የተናገረው ቃል ነው። እግዚአብሔር በግልጥ ይመጣል። ያ ቅድመ ዓለም የነበረው ማእከለ ዘመን ያለው ዓለምን አሳልፎ የሚኖረው ያለ ዘራ ብእሲ ከድንግል ማርያም የተወለደው የሚወለደው እሱ ዳግመኛ ይመጣል። በመጣም ጊዜ እያረመም መጥቶ ዝም አይልም። እሳት ይነድድ ቅድሜሁ፣ በፊቱ እሳት ይነዳል አለ። ንዑና ሁሩ የሚልበት ስልጣኑ በእጁ የተያዘ ነው አለ። ዳግም የሚመጣው አመጣጥ በግርማ መለኮት በሚያስፈራ ግርማ ቅዱሳን መላእክትን አስከትሎ ጻድቃን ሰማዕታትን አጠቃላይ ወዳጆቹ የሆኑት ሁሉ በምድር በሥጋ ወደ መቃብር የወረደ ሁሉ ተነስቶ በደብረ ጽዮን በኢየሩሳሌም ሰማያዊት የሚሰባሰቡበትና ለፍርድ ሁሉም ሰው የሚቆምበት ዘመን ማለት ነው ዳግም ምጽአት ማለት እና ያን ጊዜ ደጋጎቹ ሕግንና ሥርዓትን የፈጸሙት ለነሱ ዳግም ምጽአት ዕለተ ትፍስሕት የደስታ ዕለት ይለዋል። የሰላም የበረከት ዘመን ይለዋል። ዕለት ይለዋል። ዕለተ ምጽአትን በዛ ዓለም ደግሞ መልካም ሥራ ያልሰሩ ደም ሲያፈሱ፣ ግንባር ሲገምሱ፣ ቋንጃ ሲቆርጡ፣ ሲዘርፉ፣ ሲቀሙ፣ ሲያመነዝሩ ንስሐ ሳይገቡ በከንቱ ጊዜያቸውን ለጨረሱት ደግሞ የመከራ የፈተና ዕለት ነው። ለጻድቃን የደስታ ለኃጥአን የሐዘን የልቅሶ የዋይታ ዕለት ማለት ነው ዕለተ ምጽአት ማለት እና ያን ጊዜ ይመጣል። መጥቶም ዝም አይልም። ኃጥአንን እናንተ ቀድሞ በነቢያት አድሬ አስተማርኳችሁ፣ በመጻሕፍት ነገርኳችሁ፣ በመምህራን ነገርኳችሁ። ልባችሁ የደነደነ ዓይናችሁ መልካም ነገርን የማያይ ጆሮአችሁ መልካም ነገርን የማይሰማ እጃችሁ ከስርቆት አንደበታችሁ ከሐሜት እግራችሁ ከጣዖት ቤት ያልተቆጠባችሁ ነገራችሁ ያልሰማችሁ ናችሁና እነሆ የተፈጠረላችሁን የተዘጋጀላችሁን ርስት መንግሥተ ሰማያትን ንቃችሁ የሚያልፈውን ሽታችሁ የዲያብሎስን ፈቃድ ስለፈጸማችሁ አለቃችሁን መስላችሁ ትሄዳላችሁ በማለት ኃጥአንን በዚህ ዓለም ሲሰሩት የነበረውን ስራቸውን በስራው ዓለም በዚህ ስራ በሚሰራበት ዘመን የሰሩት መጥፎ ተግባር ተከትሏቸው ከፀሐይ 7 እጅ አብርተው ጻድቃን ሲቆሙ ኃጥአን ግን ከቁራ 7 እጅ ጠቁረው አለቃቸው ዲያብሎስን መስለው የሚቆምበት ዘመን ማለት ነው እና ያን ጊዜ ጻድቃን የሚላቸው በጎ ተግባር የሰሩ የቅድስና ሥራ የሰሩ መላ ዘመናቸውን ስለ መንግሥተ ሰማያት የኖሩ ይህ ዓለም ያልተገባቸው በዛ ዓለም እየኖሩ ሕጉን ሥርዓቱን ጠብቀው አስራቱን በኩራቱን ቀዳማያቱን አውጥተው የተራበውን አብልተው የተጠማውን አጠጥተው የታረዘውን አልብሰው የታሰረውን አስፈትተው የኖሩ እነሱ ጻድቃን ይባላሉ። ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታሰር መታችሁ ጎብኝታችሁኛልና እነሆ ዓለም ሳይፈጠር ያዘጋጀሁላችሁን መንግሥት ተወርሱ ዘንድ ወደ እኔ ኑ በማለት ጻድቃንን ወደ መንግሥተ ሰማያት ወደ ገነት
እንዲያቀኑ መመሪያ ይሰጣቸዋል። ብርሃን ለብሰው ብርሃን ተጎናጽፈው የብርሃነ ሰላጤን ይዘው ከመብረቅ 7 እጅ አስፈርተው ከፀሐይ 7 እጅ አብርተው ጻድቃን የሚነሱበት ለክብር ኃጥአን ለወቀሳ ለፍርድ የሚነሱበት ነው። ያን ጊዜ ዳኝነቱን የሚሰጡት እነሱ በራሳቸው ናቸው። ምክንያቱም በአንድ ማሳ ላይ በአንድ ምድር በአንድ እርሻ ላይ ኑግና ስንዴ ተቀላቅሎ ቢዘራ ኑጉ ተለውጦ ስንዴ አይሆንም፣ ስንዴው ተለውጦ ኑግ አይሆንም። ማሽላው ገብሱ ስንዴው ባቄላው ተለውጦ ሌላ ዘር አይሆንም። ያንኑ የዘሩትን ነው የሚሆነው። በዚህ ዓለም የዘሩት ዘር ተለይቶ ራሱን ሆኖ እንደሚበቅል ሁሉ ኃጥአንም ሲነሱ በጻድቃን መቃብር ስለተቀበሩ ይጸድቃሉ ማለት አይደለም። ሲነሱ ከቁራ 7 እጅ ጠቁረው ስራቸው በግንባራቸው ተስሎ ነው የሚነሱት እና ያን ጊዜ ሌላ ዳኛ የለም። ስራቸው ፍርድ ነው። በመሆኑም ጥቁር ለብሰው ከቁራ 7 እጅ ጠቁረው ተፈርዶባቸው ወደ ሲኦል የሚወርዱበት እግዚአብሔር አምላክ ከዚህ ያደነን አስተዋይ ልቦና ይስጠን። ጻድቃን ደግሞ በበጎ ስራቸው የእግዚአብሔርን መንግስት የሚወርሱበት ዘመን ስለሆነ ሰማያዊ ርስታችንን የምንጎበኝበት የምናይበት ዘመን ዕለተ ምጽአትን የክርስቶስን ምጽአት የምናስታውስበት ምረረ ገሃነምን ጣዕመ መንግሥተ ሰማያትን የምናይበት ዕለት የደስታ ዕለት የበረከት ዕለት ስለሆነ ይህንን በዓል በልዩ ሁኔታ እናከብረዋለን ማለት ነው። ስለዚህ እኛ ዝም ብለን ሳይሆን በዓላትን የምናከብረው በምክንያት ወንጌሉን ልንማርበት፣ ድኅነተ ሥጋ ድኅነተ ነፍስ ልናገኝበት፣ ቅዱስ ሥጋውን ክቡር ደሙን ልንቀበልበት፣ ለእኛ እረፍተ ሥጋ አድርገን እረፍተ ነፍስ የምናገኝበት በመሆኑ ይህንን በዓል እንደ እግዚአብሔር ፈቃድ እኛ እግዚአብሔር ፈቅዶልን በቅድስት ሀገር በኢየሩሳሌም በጎልጎታ የሚገባው አገልግሎት ከተከናወነ በኋላ በታላቁ ቅድስናን በተጎናጸፈው ተራራ በደብረ ዘይት ላይ ጌታችን ኢየሱስ ክርስቶስ ነገረ ምጽአቱን ባስተማረበት ቦታ ላይ ቆመን አመስግነን ዘምረን በዓሉን አክብረናል። ስለዚህ የትኛውን ቦታ ይህን ዕለት የሚያከብር ቤተ ክርስቲያን ደብረ ዘይት ሆናለች። ክርስቶስ ነገረ ምጽአቱን የገለጸባት ሆናለች ቤተ ክርስቲያን። በዚች በደብረ ዘይት ቤተ ክርስቲያን ሆኖ ይህን ዕለት የሚያስብ ሁሉ እግዚአብሔር አምላክ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ዋጋ እግዚአብሔር አምላክ ይሰጠዋል ማለት ነውና ከዛ የተነሳ ነው እንግዲህ ዛሬ ዓለማችን ነገስታቱ ከነገስታቱ ጋር አንዱ ሀገር ከአንዱ ሀገር ጋር የሚዋጋው ረሃቡ፣ ቸነፈሩ፣ ጦርነቱ፣ መፈናቀሉ፣ አለመግባባቱ፣ አለመስማማቱ የተፈጠረው ያ የተነገረው ትንቢት መጨረሻ በመሆኑ ይህንን ጊዜና ሰዓት በምታዩበት ሰዓት አንባቢው ቆም ብሎ ጊዜው የደረሰ መሆኑ ጊዜውና ወቅቱ ሰዓቱ የክርስቶስ መምጫ እንደሆነ ያስተውል በማለት እናንተ ግን ተግታችሁ ጸልዩ፣ ዕለቱንና ሰዓቱን አታውቁትምና ተግታችሁ ጸልዩ። ወድለዋን የክሙ ሃለው መሂ ሰርከ ወመሂ ጸቢሆ ጠዋት ይመጣ ሌሊት ይመጣ መንፈቀ ሌሊት ይመጣ እኩለ ቀን ይመጣ አታውቁምና የእግዚአብሔርን ዕለት ተግታችሁ ነቅታችሁ በመጾም በመጸለይ በመስገድ ራሳችሁን ለመንግሥተ ሰማያት በማዘጋጀት ራሳችሁን ለመንግሥተ ሰማያት ዝግጁ አድርጉ ብሎ ጌታችን ኢየሱስ ክርስቶስ ለዳግም ምጽአቱ ዋጋ ለሚከፍልበት ምልክት ለጠየቁት ለደቀ መዛሙርቱ ማድረግ ያለባቸውን መስራት ያለባቸውን ያስተማረበት ስለሆነ እኛም መንግሥተ ሰማያትን ገነትን እያስታወስን የገሃነመ እሳትን የሲኦልን መከራ እያስታወስን ከመከራው ለመዳን የምንጸልይበት ስለሆነ
አምላካችን ይህንን የምንጾመውን ጾም የምንጸልየውን ጸሎት ተቀብሎ ይህንን ዓለም ሁሉ ያልተግባባበትን ያልተስማማበትን ዘመን የሰው ልጆች በፍቅር በአንድነት እስከ ጊዜው ድረስ እስከ ዕለተ ዕረፍታቸው ተግባብተው ለፈጣሪያቸው ተገዝተው የሚኖሩበት እኛም እያንዳንዳችን መልካም ሥራ የምንሰራበት የሰላም ዘመን እንደሆነልን እየተመኘው ይህ ሳምንት እስከ እሑድ ድረስ ያለው ደብረ ዘይት የሚል ስያሜ ስላለው እስከዛ ድረስ እንማማራለን። ሊቃውንቱ በተለያየ መልኩ ይሄ ማለት ሊቃውንቱ በጉባኤ ቤት በቤተ ክርስቲያን በሚዲያ ስለዚህ ዕለት ሰፋ ባለ መልኩ ስለሚያስተምሩት ስለሚገልጹት ሁሉም ሰው በመከታተል በዓሉን እንዳከበር በማለት በዚህ መልእክቴን ፈጽማለሁ ጨርሳለሁ ወይም ይቆየን በማለት አምላካችን ዘመኑን የሰላም የፍቅር ዘመን ያደርግልን፣ ሱባኤውን በሰላም ያስፈጽመን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።